ሞዛይክ ረፋዶች ነን። የመጨረሻ ደቂቃዎቻችን ላይ ስላለን የስፖርት ጉዳይ የምናወራበት ደቂቃዎች ይሆናሉ። ኑርቲ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስለ 100 ሚሊዮን አማካዮች ልናወራ ነበረ። እንዴት እያደረጋቸው ነው ዘንድሮ? የአማካይ ስፍራ ተጫዋቾች የዝውውር ገበያ ሂሳብ ከመቶ ጀምሮ ከዛ በላይ እየተጠየቀባቸው ይገኛል። ከዚህ በፊት የዚህ አይነቱን ዋጋ በቦታ ደረጃ ለአጥቂዎች ነበር አይደለ በስፋት ስንሰማ የነበረው። በእርግጥ ባለፈው የዝውውር መስኮት ላይ ለአሌክሳንደር ኢሳቅ ሊቨርፑል 125 ሚሊዮን ፓውንድ ዝውውር ክፍያ ፈጽሟል። ሌሎችም በዘመናቸው ከፍተኛ ክፍያ የተፈጸመላቸው ተጫዋቾች አሉ። ዋና መነሻችን ግን በዚህ ወቅት ላይ በተለይ በአሁን የሚደረጉ የዝውውር መስኮቶች ላይ የአማካይ ስፍራ ተጫዋቾች ላይ ካለው ትኩረት ባሻገር እንዲህ ያለው የዝውውር ሂሳብ እንዴት ለአማካይ ስፍራ ተጫዋቾች ሊቀርብ ቻለ ሊሆን ቻለ የሚሉ ምክንያቶች ምንድን ናቸው የሚለው ላይ እናውራ። አንደኛው ምክንያት ቡድኖች በተለያየ ጊዜ ያጫወት መንገዳቸውን እየቀየሩ ልክ ያጫወት መንገዳቸውን ቀይረዋል ማለት ከአንድ ሚና በላይ ያለው ተጫዋችን ለቡድናቸው እንደ ቅድሚያ ተመራጭነት እየወሰዱ ነው ማለት ነው። ያ ማለት በታክቲካዊ አቀራረብ አንድ ለአንድ ግንኙነት ላይ የበለጠ ላቅ ያለ ብልጫ እንዲኖራቸው የበለጠ ደግሞ በተለያዩ ቦታዎች ላይ ኃላፊነቶች ላይ የሚጎዱ በተለያየ ምክንያት ደግሞ የማይሰለፉ ተጫዋቾችን ሚና ላቅ አድርገው እንዲወጡላቸው ለእነዚህ ተጫዋቾች ትልቁን ድርሻ ከታክቲካዊ አቀራረብ አንጻር እየሰጡ ይገኛሉ። ምን ያህል በሐሰተኛ 9 ቁጥር የሚጫወቱ ቡድኖችን በዓለም ዋንጫ ላይ ስንመለከት ነበር። ምንም እንኳን በ9 ቁጥር ሚና ልክ እንደነ ኤርሊንግ ብራውት ሃይላንድ እንደነ ኪሊያን ምባፔ በሚና ደረጃ እሱም ወደ መስመር ወጥቶ ይጫወታል፣ ግን ደግሞ በሚና ደረጃ ጥርት ባለ መልኩ የሚጫወቱ ተጫዋቾችን ተመልክተናል። ግን ቡድኖች ወይም ደግሞ ክለቦች እነዛን ተጫዋቾች ለዓለም በምን ደረጃ እያበቁ ነው የሚለውም ነገር በሌላ በኩል የሚነሳ ጥያቄ ሆኗል። ሁለት ነጥቦች አሉ። አንደኛው ነገር ከቅርብ ዓመታት ወዲህ ጥራት ያላቸው አጥቂዎችን በምን ያህል ደረጃ እያገኘን ነው ወይም ደግሞ ይሄንን የምንጠራውን ዋጋ በትክክል ፊት ወይም ለዛ ነገር ብቁ ይሆናሉ ተብለው የሚወጡ አጥቂዎች የትኞቹ ናቸው የሚለው ላይ ጥያቄ አለ። በሌላ በኩል ደግሞ እነዚህ ቀደም ሲል በመግቢያ እንዳነሳሁት የአማካይ ስፍራ ተጫዋቾች የሚወጧቸው ሚናዎች ላቅ እያሉ መምጣታቸውና ከአንድ በላይ የሆነ ግልጋሎትን መስጠታቸው የበለጠ የመፍትሄው ወይም የትኩረቱ አቅጣጫ እንዲሆን ተደርጓል ተብሎ ይታመናል። ለምሳሌ ያህል በእንግሊዝ ብሔራዊ ቡድን ከሃሪኬን መውጣት በኋላ የትኛው ተጫዋች ነው በእንግሊዝ ደረጃ ጥራት ያለው ንጹህ የ9 ቁጥር ተጫዋች ብለን ብናነሳ በጣም አደጋሽ ነው ቁጥሩ። በአንጻራዊነት እንደውም ፈረንሳውያኑ ይሻላሉ አይደለ አጥቂዎችን የበለጠ ለዓለምን በማቅረብ ደረጃ። አሁን ያለው አማካይ ስፍራ ተጫዋቾች ወይም ለዚህ ወሬያችን መነሻ የሆኑትን ዝውውሮችን እንመልከት። ለምሳሌ ያህል ከቀደሙት ዓመታት ወይም 3 ዓመት ወደ ኋላ ሳብ አድርገን ጁድ ቤሊንግሃም ከቦሩሲያ ዶርትመንድ ወደ ሪያል ማድሪድ ሲያመራ 115 ሚሊዮን ፓውንድ ተከፍሎበታል። ሞርጋን ሮጀርስ የአሁኑ ክረምት አንዱ መነጋገሪያ የሆነው እንደውም በአርሰናል ቤት ሲጠበቅ በቼልሲ መስኮት ብቅ ያለው ተጫዋች ሞርጋን ሮጀርስ ከአስቶን ቪላ ወደ ቼልሲ 117 ሚሊዮን ፓውንድ ተፈጽሞበታል። ኤልዌይት አንደርሰን ይሄም ተጫዋች በማንቸስተር ዩናይትድ በስፋት ሲፈለግ ነበር። ከዛ ደግሞ ወደ ማንቸስተር ሲቲ አምርቷል። 116 ሚሊዮን ፓውንድ ነው ለዚህም ተጫዋች የተከፈለው። ባለፈው የዝውውር መስኮት ላይ መለስ ስንል ደግሞ ፍሎሪያን ቪርትስን እናገኛለን። ከባየር ሌቨርኩሰን ወደ ሊቨርፑል ያመራው ተጫዋች 100 ሚሊዮን ፓውንድ እና አዶንስ አለው። ያው አዶንስ እንግዲህ ለተለያዩ ግልጋሎቶች የተለያዩ ስምምነቶች ላይ የሚፈጸሙ ክፍያዎች እንደሆኑ ይታወቃሉ። ሞይሰስ ካይሲዶ ከዚህ በፊት ወደ ቼልሲ ብራይተን 115 ሚሊዮን ፓውንድ አለ። ኤንዞ ፈርናንዴዝ አለ። ከዛ ደግሞ ዲክላን ራይስን እናነሳለን። እነዚህ ተጫዋቾች አሁን በክለቦቻቸው ላይ ምን አይነት ተጽዕኖ አላቸው ወይም ምን አይነት ሚና አላቸው የሚለውን በደንብ አድርገን እንመልከት። በአርሰናል የውድድር ዓመት ውስጥ ወይም ሻምፒዮን መሆን ውስጥ ትልቅ ሚና ካላቸው ተጫዋቾች አንደኛው ዲክላን ራይስ ነው። በአንድ ቦታ ብቻ እንመለከተውም፣ ከሳጥን ሳጥን ግልጋሎት ይሰጣል። ከዛ ውጭ በሽግግር ወቅትም ሁለቱንም የማጥቃቱንም በተለይ ደግሞ የመከላከሉን ሚዛን በመጠበቅ ረገድ ላቅ ያለ ሚና አለው። ስለዚህ እንዲህ ያሉ ከአንድና ከሁለት በላይ ሚናን የሚወጡ ተጫዋቾችን የበለጠ ቡድኖች እየፈለጉ መምጣታቸውና በአጫዋት መንገዳቸው ላይ እነሱን ማካተታቸው ለአማካይ ተጫዋቾች የበለጠ ላቅ ያለ ትኩረትን እንዲሰጡ አድርገዋል። ለምሳሌ የብራዚል ብሔራዊ ቡድን ላይ ከሮናልዶ ሉዊስ ናዛሪዮ ዲልማ በኋላ ከዛ በኋላ አድሪያኖ ባጭሩ ተቀርቷል። ከሱ በኋላ የምታስታውሰው ይሄ በጣም ፒውር ወይም 9 ቁጥር የምትለው ሰው አለ? በደንብ የሚመጣልህ ነገር አለ ሀብቱ? እኔም የለውም እነሱ የለውም። ስለዚህ ከእንዲህ አይነት ጉዳይ እየተወጣ ነው። ስለዚህ በዋናነት ጉዳያችንን ግን ጠቅለል ስናደርግ
ስናረገው ሁለት ነገሮችን እናነሳለን። አንደኛው ከአንድና ከዚያ በላይ የሆኑ ሚና ያላቸው ተጫዋቾች ቅድሚያውን እየተሰጣቸው እንደሆነ ያመላክታል። ሁለተኛው ነገር ገበያው ላይ ለዛ ወይም 100 እና ከዛ በላይ ሊያወጣ የሚችል ጥራት ያለው አጥቂ አሁን ላይ አለ ወይ የሚለው ነገር ጥያቄ ምልክት ውስጥ ገብቷል። ባለፈው ሊቨርፑል ለአሌክሳንደር ኢሳቅ 125 ሚሊዮን ፓውንድ አውጥቷል። ለቤንጃሚን ሼሽኮ ማንቸስተር ዩናይትድ 75 ሚሊዮን ፓውንድ አውጥቷል። ግን ደግሞ በዛ ደረጃ ሊወጣባቸው የሚችሉ አጥቂዎች ዓለም አለ ወይ የሚለው ነገር ዋነኛና ትልቁ ነጥብ ሆኗል። ከዛ ባሻገር ግን አጠቃላይ የዝውውር ስርዓቱ ሌላኛው ተጽዕኖ የፈጠረ ጉዳይ እንደሆነ ይታመናል። ጉዳያችንን እንጠቅለለው። እሺ፣ የዓለም ገበያ በጣም በመናሩ ምክንያት አንደኛው ምክንያት ነው። ሁለተኛው ደግሞ የነገርሽን ማለት ነው። ሁለተኛው ደግሞ የዓለም እግር ኳስ ሲስተሞች የበለጠ ለመሀል ተጫዋቾች የሚያደሉ ሆነዋል። ባጫወት መንገድ ከዛ ደግሞ ዓለም ላይም ጭምር ያሉትም የመሀል ተጫዋቾች በተለይ ደግሞ ትልቆቹ ቡድኖች ውስጥ ያሉት እርስ ለራስ አንዳቸው ሌላቸው ሲሻሻጡ ብዙ አስተውለን አናቅም። ነገር ግን ከነሱ ዝቅ ባሉት ቡድኖች ውስጥ ያሉትን የመሀል ተጫዋቾች ደግሞ የበለጠ በመፈለግ ሂደቱ ስለተጠመዱ ዋጋው እንደኖረ ብዙ ይወራል ማለት ነው። ለሞርጋን ሮጀርስ 117 አውጥተዋል። እንግዲህ እናያለን። የሚድፊልደሮች ዘመን ሆኗል ማለት ነው። የአጥቂዎች ዘመን አበቃ ማለት አንችልም። ነገር ግን የሚድፊልደሮች 100 ሚሊዮን ዋጋ የሚያወጡ የሚድፊልደሮች የመሀል ተጫዋቾች ዘመን እየሆነ ነው። እጅግ አድርገን ነው የምናመሰግነው ኑሩቲ። እኔም አመሰግናለሁ።